ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ በኩሽናችን ውስጥ ሁሌ ስለሚገኝ ግን ጥቅሙን በሚገባ ስለማናውቀው አንድ ድንቅ ቅመም እናወራለን። ቅርንፉድ። ቅርንፉድ ለምግብ ጣዕም ብቻ ሳይሆን ለጤናችን እጅግ አስፈላጊ የሆኑ ሚስጥሮችን ይዟል። ከጥርስ ህመም እስከ ፀጉር እድገት ዛሬ ሁሉንም በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ቅርንፉድ መጀመሪያ የተገኘው በኢንዶኔዥያ ሞሉካስ በሚባል ደሴት ነው። እነዚህም ደሴቶች በታሪክ የቅመማ ቅመም ደሴቶች ተብለው ይጠሩ ነበረ። ከክርስቶስ ልደት በፊት በ3ኛው ክፍለ ዘመን በቻይና ስርወ መንግስት የቤተ መንግስት ባለስልጣናት ከንጉስ ጋር ከመነጋገራቸው በፊት የአፋቸውን ጠረን እንዳይከረፋ ቅርንፉድን በአፋቸው እንዲይዙ ይገደዱ ነበረ። ይህ ድንቅ ታሪክ ነው። በመካከለኛው ዘመን ደግሞ ቅርንፉድ ወደ አውሮፓ በአረብ ሀገር ነጋዴዎች አማካኝነት ይገባ ነበር። በወቅቱ በጣም ውድ ከመሆኑ የተነሳ እንደ ወርቅ ይቆጠር ነበር። በ16ኛው እና 17ኛው ክፍለ ዘመን ደግሞ ፖርቹጋሎች እና እንግሊዞች የቅርንፉድ ንግድን ለመቆጣጠር ደም አፋሳሽ ጦርነቶችን አድርገዋል። በመጨረሻም እንግዲህ ፈረንሳዮች የቅርንፉድ ተክሉን ሰርቀው በመውጣት በሞሪሸስ እና በዛንዚባር እንዲተከል አድርገዋል። እንግዲህ ዛሬ ላይ ዛንዚባር ከዓለም ቀዳሚ የቅርንፉድ አምራቾች አንዷ ናት ማለት ነው። ለምን ይመስላችኋል ቅርንፉድ በዓለም ደረጃ ተፈላጊ ሆነው? አንደኛው ምክንያት ቅርንፉድ በውስጡ በያዛቸው ውድ ንጥረ ነገሮች እጅጉን ለጤና ተፈላጊና ተመራጭ አድርጎታል። ይሁንና ለጤና ከሚሰጠው ዋና ዋና ጥቅሞች አንደኛው ለጥርስ ህመም ማስታገሻነት ነው። ጥርሶትን አሞት ያውቃሉ? እንግዲያውስ ቅርንፉድ በውስጡ ባለው ዩጂኖል የተባለ ንጥረ ነገር አማካኝነት የጥርስ ህመምን የማደንዘዝና ባክቴሪያን የመግደል አስደናቂ አቅም አለው። ሁለተኛው ጥቅም ለስኳርና ለጉበት አይነተኛ ጥቅም አለው። ከላይ እንዳልኳችሁ ዩጂኖል የተባለው ንጥረ ነገር ለጉበት ጤንነት በጣም አስፈላጊ ነው። በጉበት ውስጥ የሚፈጠርን እብጠት ወይም ደግሞ ኢንፍላሜሽን በመቀነስ ጉበትን ከመርዛማ ነገሮች በማጽዳት ስራውን በአግባቡ እንዲወጣ ያደርጋል። ሶስተኛ ለስኳር ደግሞ የደም ስኳር መጠንን ለማመጣጠን ይረዳል። አራተኛ ለጨጓራና ለምግብ መፈጨት እጅግ በጣም አስፈላጊ ነው። ቅርንፉድ የምግብ መፈጨት ኢንዛይሞችን እንዲመነጩ በማድረግ ሆድን ያቀላል። እንዲሁም የጨጓራ ግድግዳን የሚከላከል ሙከስ እንዲወፍር በማድረግ የጨጓራ ቁስለትን ይከላከላል። በተጨማሪም የሆድ መነፋትን ይቀንሳል። ጋዝን፣ ማቅለሽለሽን ለማስታገስ ፍቱን መድኃኒት ነው። አምስተኛ ለአጥንት ጥንካሬ እጅግ በጣም ወሳኝ ነው። ቅርንፉድ ማንጋኔዝ የተባለ ማዕድን በከፍተኛ መጠን ይዟል። ማንጋኔዝ እንግዲህ ለአጥንት መፈጠርና ለአጥንት ጥንካሬ ወሳኝ ማዕድን ነው። ስለሆነ ቅርንፉድ በተከታታይ ብንጠቀም በእድሜ መግፋት የሚመጣ የአጥንት መሳሳት ወይም ደግሞ በሜዲካል ተርሙ ኦስቲዮፖሮሲስ የምንለውን በሽታ ይከላከላል። ስድስተኛ ባክቴሪያንና እብጠትን የመከላከል ብቃት አለው። እንደ ኤስኬሪሻ ኮሊ የተባሉ ወይም ደግሞ ያሉ ባክቴሪያዎችን የመግደል ብቃት ስላለው ለምግብ መመረዝ የመጋለጥ እድላችንን ይቀንሳል ማለት ነው።
አራተኛ ለቁርጥማት በተለይ የቁርንፉድ ዘይትን በመቀባት በመገጣጠሚያዎች ላይ የሚከሰትን ህመምና እብጠትን መቀነስ ይቻላል። ሌላው ደግሞ አያይዤ የምነግራችሁ መጠንቀቅ ያለባችሁን ነገሮች ዋነኞቹን ነው። የቁርንፉድ ዘይቱ በጣም ጠንካራ ስለሆነ በቀጥታ ቆዳ ላይ ከመቀባታችን ይልቅ ከወይራ ዘይት ጋር ወይም ከኮኮናት ዘይት ጋር ቀላቅለን መጠቀም ይመከራል። እና ደግሞ የደም ማቅጠኛ ተብለው የሚሰጡ መድኃኒቶችን የሚወስዱ ሰዎች እንደገና ደግሞ ወደ ቀዶ ጥገና ሊገቡ የተዘጋጁ ሰዎችን ቁርንፉድ ከመውሰዳቸው በፊት ሐኪም ማማከር አለባቸው ማለት ነው። ሌላውና የሚገርመው ነገር ለፀጉር ያለው ጠቀሜታ ነው። የቁርንፉድ ውሃ የራስ ቅል ላይ ያለውን የደም ዝውውር በማፋጠን ፀጉር በፍጥነት እንዲያድግና ፎሮፎር እንዲጠፋ ያደርጋል። ወደ አዘገጃጀቱ ስንመጣ በጣም ቀላል እና እጅግ በጣም በጥቂት ደቂቃዎች ውስጥ የሚደረግ አዘገጃጀት ነው። አምስት ፍሬ ቁርንፉድ በአንድ ኩባያ ውሃ ውስጥ ለ10 ደቂቃ አፍልተን መጠጣት ይቻላል። ለፀጉር ደግሞ አፍልታችሁ ሌሊቱን ያደረ ውሃን በመርጫ ወይም ደግሞ በስፕሬ መጠቀም ይቻላል ማለት ነው። እንግዲህ ቁርንፉድ ትንሽ ቢሆንም ጥቅሙ ግን እጅግ ትልቅ ነው። ነገር ግን ያስተውሱ፣ ማንኛውም ነገር ከልክ ሲያልፍ ጉዳት አለው። ስለዚህ በመጠን መጠቀም አይዘንጉ። ለዛሬ የነበረን መረጃ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ ማድረግ እና ለጓደኞቻችሁ ደግሞ ሼር ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ሁኑ።